እህቶቼ ወንድሞቼ የአባቴ ቡርካን ከትላንትናው በበለጠ ልንፈጠን ይገባል። ከትላንትናው በበለጠ ልንተጋ ይገባልና እግዚአብሔር አምላክ በዘመናት መካከል መልካም ነው፣ ቸር ነው ብለን ልናወራ፣ ቸርነቱን ልናወራ፣ ደግነቱን ልናወራ፣ ጌትነቱን ልናወራ እግዚአብሔር አምላክ ነፃ አውጥቶናልና ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 1 ላይ እንዲህ የሚል ቃል አለው። በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበርም አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙትም ሁሉ ለእያንዳንዳቸው ደግሜ እመክራለሁ። በሕግ ልትጸድቁም የምትፈልጉ ከክርስቶስ ተለይታችሁ ከጸጋውም ወድቃችኋል። እኛ በመንፈስ ከእምነት የጸደቅን ተስፋ እንጠብቃለንና በክርስቶስ ኢየሱስ ሆኖ በፍቅርም የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። ጳውሎስ እዚህ ጋር ሲናገር በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ከኃጢአት ባርነት፣ ከኃጢአት ቀንበር፣ ከተለያየ ቀንበር እናንተ ተፈታችሁ አሁን ነፃ ወጣችኋል። ክርስቶስ እናንተን ነፃ ወጣችኋል። ክርስቶስ እናንተን ረድቷችኋል። ክርስቶስ እናንተን ለይቷችኋል። ክርስቶስ እናንተን ለራሱ ለቤቱ ለአገልግሎቱ ለቤቱ ለራሱ ለወንጌሉ ስራ ለይቷችኋል እያለ ነው የሚናገረው። በባርነት ቀንበር ዳግማችሁ አትያዙ። ይሄ የህግ መገረዝ እንደዚህ ብላችሁ የምታወሩት ስርዓት ያንን ብታደርጉ እንደ ስርዓት እንደ ህግ ነው። ግን በእምነት ቢሆን ያ መልካም ነው። እናንተ በነፃነት ልትኖሩ ክርስቶስ በቀራንዮ መስቀል ላይ በከፈለውና ባፈሰሰው ደም ነፃ አውጥቷችኋል። በነፃነት ልትኖሩ በክርስቶስ ኢየሱስ ነው ነፃ ያወጣችሁ። ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን። የነፃነት ምሳሌ ወይም ደግሞ ነፃ ያወጣን ከኃጢአት ባርነት፣ ከዘር ማንዘር እርግማን፣ ከተለያየን እርግማን ነፃ ያወጣን ክርስቶስ ብቻ ነው እያለ ነው የሚናገረው። ክርስቶስ ብቻ ነው። ሌላ ነገር የህግ ነገር ልታመጡ ይችላል። የሙሴን ስርዓት ልታመጡ ይችላል። አሁን በዚህ ያለውን ልታመጡ ይችላል። በገላትያ ያላሉት ክርስቶስ ክርስቲያኖች፣ ክርስቶስ ቤተሰቦች፣ የክርስቶስ ልጆች ይሄንን መልእክት ያስተላልፋላቸው። ወዳጆቼ ወንድሞቼ እንዲህ ልበላችሁ፣ በነፃነት ልንኖር ዛሬም ክርስቶስ ነፃ አወጥቶናል። ከኃጢአት ባርነት አላቆናል። ከዘር ማንዘር እርግማን አላቆናል። በዚህ ወንጌል ነው ግን ነፃ ያወጣነው፣ በተለያየ በምንም አይደለም። ይሄ ወንጌል የሚለንን ነገር ነን። ይሄ ወንጌል የሚያወራንን ነገር፣ ይሄ ወንጌል የሚያስተምረንን ነገር ነን። ይሄ ወንጌል ጻድቅ ነህ ብሎናል፣ ጸድቆናል። ይሄ ወንጌል ኃጢአት የለብህም ብሎናል፣ ኃጢአት የለም። ይሄ ወንጌል በክርስቶስ ኢየሱስ ላመኑት ኩነኔ የለባቸውም ብሏል፣ ኩነኔ የለብንም። ይሄ ወንጌልን ያመነ ይድናል። በዚህ ወንጌል ያረፈ ያርፋል። ምክንያቱም መጽሐፍ ቅዱስም እንደሚናገረው እኛም እንደምናውቀው ሰው በእግዚአብሔር ሲያርፍ ነው የሚያርፈው። ጌታ ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።